ለእግዚአብሔር እልል በሉ፣ ለስሙም ዘምሩ፣ ለምስጋናውም ክብርን ስጡ ይላል። የዳዊት መዝሙር 65 ከቁጥር 1 ጀምሮ ይህንን ቃል እናገኛለን። እና እልል በሉ ስንላችሁ፣ አመስግኑ ስንላችሁ፣ ዘምሩ ስንላችሁ ያለ ምክንያት አይደለም። ለእግዚአብሔር መስዋዕት እያቀረባችሁ ነው። ለእግዚአብሔር ምስጋና እያቀረባችሁ ነውና እግዚአብሔር ምስጋናችን፣ እልልታችን፣ ዝማሪያችን እንዲቀበልልን መልካም ፈቃድ ይሁንልን። ከዚህ በመቀጠል ወደ ዕለቱ ትምህርተ ወንጌል ነው የሚወስዳችሁ። የዕለቱን ትምህርተ ወንጌል የሚያስተምሩን በዕለቱ የጋበዝናቸው መምህር አብይ ለቤዛ እዚህ ጎረቤታችን ደቡብ መድኃኔዓለም ደብረ ሰላም ደቡብ መድኃኔዓለም የመጽሐፍ መምህር ናቸው። ሁልጊዜም እየመጡ ያስተምሩናል፣ ታውቋቸዋላችሁ። ለመምህራችን ርቱ የሆነ ተናጋሪ አንደበት ለእኔና ለእናንተ ደግሞ ሰሚ ጆሮ አስተዋይ ልቡና እንዲሰጠን አምላካችን እግዚአብሔር መልካም ፈቃድ ይሁንልን። በቀጥታ ወደ መምህራችን ወስዳቸዋለሁ። መላው ሰውነታችንን በትምህርተ መስቀል አማተን በስመ አብ አራት ሰሙ ምእመናን በስመ አብ እስኪ ድገሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድገሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ፀሐይ ቆሞስ አባ ገብረ ሥላሴ የዚህ ካቴድራል ዋና አስተዳዳሪ፣ ወንድማችን መጋቢ ሐዲስ መምህር ዮሐንስ የዚህ ካቴድራል ዋና ጸሐፊ፣ መጋቢ ሃይማኖት መምህር ደጀኔ የዚህ ካቴድራል የስብከተ ወንጌል ኃላፊ፣ የራቀውን አቅርባችሁ የረቀቀውን አብሮታችሁ የምትተረጎሙ ሊቃውንት፣ ነገ በዓለመ ነፍስ የምንኖረውን ዛሬ በዓለመ ሥጋ የምትኖሩና እንድንኖር የምታደርጉ ውሉደ ያሬድ ሊቃውንት፣ ወንድማችን ዘማሪ ዲያቆን ኤፍራታ፣ እንዲሁም የዚች የስንዷ እመቤት የቅድስት ቤተ ክርስቲያን የቁርጥ ቀን ልጆች ሆናችሁ ክቡራን ምእመናንና ምእመናት እስከ ሞት ድረስ በወደደን ባከበረን ዛሬም ሊያከብረን ቀንበራችንን ሊያቀል እንባችንን ሊያብስ የእያንዳንዳችንን ጉድለት ወደ ሙላት ሊቀይር በቤቱ በሰበሰበን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። ለዚህች ዕለት ከዕለቲቱም አሁን በቃሉ ለምንሰራባት እግዚአብሔር ምስቅልቅል ዝብርቅርቅ ያለውን እያንዳንዳችንን መንፈሳዊውንም ሥጋዊውንም ሕይወታችንን ለሚያስተካክልባት ለዚች ምርጥ ሰዓት ያደረሰን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እልልታ ጥሩ ነውና መጨረሻ ላይ እልል ትላላችሁ ሁላችሁ። በእርግጥ እልልታ የአንደበት መስዋዕት ነው። እናም በደንብ መስማት ያስፈልጋል ማለት ነው።
የሚያስተምር ማን ነው? እግዚአብሔር ልጆች ማን ነው የሚያስተምር? እንግዲህ የሚያስተምር እግዚአብሔር ነው፣ የሚመክር እግዚአብሔር ነው፣ የሚገስጽ እግዚአብሔር ነው። እና ዛሬ እግዚአብሔር ሊያስተምረን፣ ሊመክረን፣ ሊገስጸን ይሄ ግብዝነት በሌለው ይሄ አምልኮ ይሄ ወይም ህብረት ሱታፌ እንዲህ እንድናመልከው እግዚአብሔር ሰብስቦናል። ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። ዛሬ የምንማማረው ትምህርት በአጭር ጊዜ ጠዋት በቅዳሴው መካከል የተነበበው ወንጌል ነው የሚሆነው። እንግዲህ ጠዋት ያስቀደሳችሁ እስኪ ያስቀደሳችሁ እጃችሁን አውጡ። እስኪ ምን አልሰማችሁኝም? እንደሚሆነ ያስቀደሳችሁ እጃችሁን አውጡ። እሺ ያላስቀደሳችሁ አውጡ። ከሁለቱም ጋር ሆናችሁ አላችሁ ወይ? ያስቀደሳችሁ እጃችሁን አውጡ። ትሕትና ነው። ይሄ በእርግጥ የሚወደድ ህይወት ነው። ሰው እየተማረ ሲሄድ ይሄ ፍድአት ህዱ ይሆናል። ይሄ ለመናገር የማይቸኩል ራሱን ለመግለጥ የማይቸኩል ይሆናልና እኔ የተረዳሁት ይሄ ነው። ለማንኛውም እግዚአብሔር አሁን ያስተምረናል። እንዲያስተምረን የእርሱ መልካም ፈቃድ ይሆንልን። በቅዳሴው መካከል የተነበበው ወንጌል የቤታችሁ ገብታችሁ እንድታነቡት እኔ በትንሽ ነው የምነግራችሁ። ማብራራት ነው። አሁን እኔ ትንሽ ማብራራት ነው ማለት ነው እና በደንብ ትከታተሉኛላችሁ። የቀረውን ደግሞ ቤታችሁ ገብታችሁ ታነቡታላችሁ። እና የማቴዎስ ወንጌል ምዕራፍ 12 ነው። ምዕራፍ ስንት ነው አልኳችሁ? 12 ከቁጥር 1 ጀምራችሁ አነቡት ቤታችሁ ገብታችሁ እና እንደ መነሻ የሚሆነኝ ወበውእቱ መዋዕል ሀለፈ እግዚእ ኢየሱስ በሰንበት እንተመንገለ ገራውህ ይላል። ከዚህ መካከል እኔ ውእቱ መዋዕል የሚል ቃል አወጣለሁ። ይሄ የግዙ ቃል ነው። ውእቱ መዋዕል የሚለው የግዕዝ ቃል ወደ አማርኛ ሲመለስ ያ ወራት ይላል ማለት ነው። እና ሁላችሁም ትሉታላችሁ። ያ ማለት ነው። ያ በደንብ ያ ወራት ያ ምን ወራት። እንግዲህ ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ የማቴዎስ ወንጌል ምዕራፍ 12 ሲጀምር ያ ወራት ወይም ያ ዘመን ብሎ ይጀምራል ማለት ነው። ያ ወራት ያ ብሎ መናገር ጣት ጠቁሞ እንደማሳየት ነው እና እኛም ልናየው ያስፈልጋል። ይሄን ለማየት የተገለጠ ያልተሰወረ የበራ አይነ ህሊና ያስፈልጋል። እግዚአብሔር ያድለን። ያ ወራት የሚለው ቅዱስ ማቴዎስ ዘመነ ስጋዌን ነው። ማንን ነው አልኳችሁ? በደንብ መልሱልኝ። ማን ነው? እስኪ ድገሙት። ዘመነ ስጋዌ። ያ ወራት የሚለው ዘመነ ስጋዌ ነው። ዘመነ ስጋዌ ማለት ክርስቶስ ሰው የሆነበት ዘመን ማለት ነው። እና አጠቃላይ የምዕራፉ ሐሳብ እዚህ ውስጥ ነው ያለው። እዚህ ያ ወራት ወበውእቱ መዋዕል የሚለው ውስጥ ነው ያለው ማለት ተጠቅሎ ተጸንሶ በእውነት የተለያዩ አዋላጆች ሊቃውንት ቢያገኙት ቢዋለድ ይሄ ቢወለድ የማያልቅ ምስጢር ያለው ነው። ያ ወራት ይለዋል። ያ ወራት አምላክ ሰው የሆነበት ሰው አምላክ የሆነበት ቀዳማዊው ዳህራዊ የሆነበት ዳህራዊው ቀዳማዊ የሆነበት ልዑሉ አምላክ ትሁት የሆነበት ትሁቱ ደግሞ ልዑል የሆነበትን ዘመን ያ ወራት አለው። ያ ምን አለው? ማይመና እንዲህ የሰበሰበን እግዚአብሔር ስሙ ለዘላለም የተመሰገነ። ያን ምንድን ነው ያ ይላል ማቴዎስ ጣቶቹን ጠቁሞ በእውነት አጽባይ ይሄ
አጻብአ ምስጢራት ይሁለቅ የቅዱስ ማቴዎስ ይሄ የምስጢራት እጆቹን ዘርግቶ ያ ዘመን ይላል። ክርስቶስ ሰው አምላክ የሆነበት ያ ዘመን ያ ወራት አንደኛ። ሁለተኛው ያ ወራት የሚለው እስከ ክርስቶስ ሰው እስከሚሆንበት ድረስ ተለያይተው አንድ የነበሩ ግን ተለያይተው የሚኖሩ 7 ነገሮች ነበሩ። ስንት ነገሮች አልኳችሁ? 7 ስንት ነገሮች? 7 ሰውና እግዚአብሔር፣ ሰው ከእግዚአብሔር የተለየበት ዘመን ያ ዘመን። አሁን ግን እኛ ከእግዚአብሔር ጋር ነው። በእውነት ልጆቹ አድርጎ በቤቱ የሰበሰበን እግዚአብሔር ስሙ ለዘላለም የተመሰገነ። ያ ከዚያ በፊት ግን ሰውና እግዚአብሔር ተለያይተው ኑረዋል። ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ። ቅዱስ ማቴዎስ ያ ወራት የሚለው 7ቱን ነገራት ይሄ የለያየውን የመርገም ግርዶሽ እግዚአብሔር ያስወገደበት፣ ሰውና እግዚአብሔር አንድ የሆኑበት፣ ሰውና መላእክት አሁን እኛ አንድ ይሄ የምንጸልየውን ጸሎት ቀጥታ መላእክት ያሳርጉታል። ሰውና መላእክት፣ ነፍስና ሥጋ፣ ሕዝብና አሕዛብ አንድ የሆኑበትን ያ ወራት አለው። ያ ምን አለው? ማይበና ሰውና መላእክት አንድ የሆኑበት። ይሄ ብቻ አይደለም። በዓለመ መላእክት ደቂቀ አዳም በሚኖርበት ፕላኔት ወይም በዓለመ ደቂቀ አዳም በልሳነ ፍጥረት በሌሎቹ ፍጡራን አንደበት ተሰምቶ የማያውቅ አዲስ ምስጋና እግዚአብሔር ተመስግኖት የማያውቀው በፍጡራን ሁሉ አንደበት ሰውና መላእክት አንድ ሆነው በቤተልሔም ስብሐት ለምስጋና ሱታፌ ኅብረት ፈጥረው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው እግዚአብሔርን ያመሰገኑበት ያ ዘመን። ያ ምን አልኳችሁ? ሰውና ማን? ሰውና መላእክት። ስብሐት ለእግዚአብሔር በሰማያት። ይህ ትክክል ነው። ሁልጊዜም ባለ መላእክት እግዚአብሔር ይመሰገናል። እግዚአብሔር ሰው ከመሆኑ አስቀድሞ ግን ወሰላም በምድር ሲል ግን ያውክ ነበረ። ሰላም የለማ። እግዚአብሔር ሰው ከሆነ በኋላስ የተለያዩት ሰውና መላእክት አንድ ሆነው በቤተልሔም ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ እና ቅዱስ ማቴዎስ እየጠቆመ ያ ዘመን የሚለው ያን ዘመን ነው። ያ ዘመን አሁን እኛ ያለንበት ዘመን ነው። ለዚህ ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ነው። ሌላው እግዚአብሔር ልጆች ያ ዘመን የሚለው ቅዱስ ማቴዎስ እግዚአብሔር ከመረጣቸው ልጆቹ ነቢያት ጋር ያደረገው የምህረት ስምምነት ነበረ። ኪዳነ ምህረት። እስኪ ኪዳነ ምህረት በሉ እስኪ በሉት። ምን ማለት ነው? እስኪ አሁን ደግማችሁ ያላችሁትን ደግማችሁ በሉት እስኪ። ምን ማለት ነው ኪዳነ ምህረት ማለት? ግሩም ነው ማለት ግስ ትማራላችሁ ነው። ኪዳነ ምህረት ማለት እግዚአብሔር ከመረጣቸው ኪዳነ ተካሄድኩ ምስለ ሕዝብያኔ ዛሬ 16 አይደለም ይበላል። ኪዳነ ምህረት ማለት እግዚአብሔር ከመረጣቸው ከልጆቹ ነቢያት ጋር የገባው የምህረት ውል ስምምነት ነበረ። በየጊዜው በዚያ በጨለመው ዘመን ሰውና እግዚአብሔር በተለያዩበት፣ ሰውና መላእክት በተለያዩበት በዚያ ዘመኑ ነው አስቀድመው ከእግዚአብሔር ጋር የሚነጋገሩ እግዚአብሔርም ከነዚህ ከመረጣቸው ልጆቹ ጋር የገባው የምህረት ሰነድ ውል ስምምነት ነበረ። ይሄ የተፈጸመበትን ዘመን ቅዱስ ማቴዎስ ያ ወራት ያ ዘመን ነው። ለዚህ ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ነው። ይሄ የልጆቹ ነቢያት ትንቢት የተፈጸመበት ተፈጸመ ተስፋው በማርያም ድንግል ይላታል ደራሲው። የአባቶቻችን የነቢያት ትንቢት ፍጻሜ ያገኘ በማን ነው? በእመቤታችን። ለስም አጠራሯ ክብርና ምስጋና ይድረሳል። የዚህ ሁሉ አሁን የነቢያት የመላእክት ፍጥረት እግዚአብሔር ሰው ሆነ ስንል ለዚህ ሁሉ አሁን መሰረት ምክንያት ማናት? ተናገሯ። ማናት?
እመቤታችን ናት። እና ቅዱስ ማቴዎስ ከልጆቹ ጋር የምሕረት ኪዳን ኪዳነ ተካሄድኩ ኪዳነ ምሕረት ይህንን የፈጸመበትን ጊዜ ዘመን እየጠቆመ ያ ዘመን ይለናል። አያችሁ እግዚአብሔር ያ ዘመን የሚለው ይሄንን ነው። ሌላው ቅዱስ ማቴዎስ ያ ዘመን የሚለው እንግዲህ መጀመሪያ አስቀድሞ እግዚአብሔር እኛን ሰውን በጥንተ ተፈጥሮ ክቡር ፍጥረት አድርጎ ነው የፈጠረን። ምን ፍጥረት አልኳችሁ? ተናገሯ። ምን ፍጥረት? ክቡር። ይሄ ውዱቅ የሆነ ይሄ ማንነት የለንም። በቁስ የሚዘካ ከማንም ጋር የማይነጻጸር እግዚአብሔር ከፍ አድርጎ ነው። ይሄ በቤት በምናምን ዝቅ የሚል ሞራል ሊኖረን አይገባም። ይሄ በእውነት ይሄ መስፈርት አይደለም ምዕመናን። ይሄ ትንሹ ነው በጣም። ይሄ ከእናንተ ጋርማ ማነጻጸር የለባቸው። የምትለብሱት ባይኖራችሁ አንገታችሁን ቀና አድርጋችሁ ነው መሄድ ያለባችሁ። ለምንድን ነው አንገት ክን የምትደፍሩ? ይሄ አያስፈልግም በእውነት ስለማይገባን ስለማናውቀው ነው እንጂ። እና እግዚአብሔር አሁን ከሌሎቹ ፍጡራን ከእጽዋት ይሄ መሬት ውስጥ ይሄ የመሬት ልብስ የሚባሉ ፍጡራን አሉ ከኛ ጀምሮ። ከነዚህ ይሄ የሰማይ ግስ ፀሐይ፣ ጨረቃ፣ ከዋክብት ከነዚህ ሁሉ ለይቶ እየሰማችሁ ነው ነባቢት በምትናገር ለባዊት በምታስተውል ዘላለማዊት በማትሞት ነፍስ እግዚአብሔር አክብሮናል። ያከበረን እግዚአብሔር ስሙ ለዘላለም የተመሰገነ ነው። ከመላእክት ለይቶ ከማን ለይቶ አልኳቸው? ከሌሎች ፍጡራን ለይቶ በነባቢት ነፍስ አከበረን። ከመላእክት ለይቶ ባራየው በአምሳሉ ፈጥሮናል። በምንና በምን አልኳችሁ? ቅዱስ ገብርኤልን መላእክትን ሲፈጥር በሳሪያና አምሳል ነው እንዲፈጠራቸው ነው። አያችሁ ሰው አንተ ማለት ይሄ ነው። እግዚአብሔር ግን ሰው የማይነካውን ነካ፣ የማይተላለፈውን ተላለፈ። አምላክ ሆናለሁ ብሎ የሥላሴን ዙፋን መነቅነቅ ጀመረ። አንሶ ከወደቀው ከዚህ ከውዱቁ ዲያብሎስ በታች አንሶ ሲረገጥ 5500 ዘመን ኖረ። ወይማናን በእውነት ስንት ጊዜ እግዚአብሔር እያከበርን እግዚአብሔር ያደረገልህን እየረሳህ ተመልሰህ እየተጨነቅ የምትኖር ብዙዎች አለን። በእውነት እግዚአብሔር ትላንት ወድቀህ ያነሳህን፣ ታመህ የፈወሰህን፣ አልቅሰህ እንባህን ያበሰልህን፣ እጅ ላይ የበረው መብራት ጠፍቶ መልሶ ያበራልህን እግዚአብሔርን ረስተህ አሁንም በጨለማ ውስጥ የምትመላለሱ ብዙዎች አላችሁ። እግዚአብሔር እንዲህ አይነቱን በእውነት የመከራ ሕይወት ያስተካክልልን። አያችሁ አሁን እኛ እንረሳለን። ይሄ ማነስ ነው። እግዚአብሔር ያደረገልን መርሳት አያስፈልግም። እና ሰው እንዲህ ሆኖ አነሰ። በምን በሚበላ በዕፀ በለስ በምን አልኳችሁ? አሁን እኮ አዳምና ሔዋን ዕፀ በለስን የበሉት የሚበላ ስላልነበረ ነው። የእግዚአብሔር ልጅ እንደዚያ ነው። እንዲያማ ቢሆን ኖሮ የሚራበውን የፈጠረ እግዚአብሔር የሚበላ ምግብ ባይሰጥማ ኖሮ ተወቃሹ ራሱ እግዚአብሔር ይሆን ነበር። አይደለም? አይሆንም እንዴ? ይሆናል። ግን ይሄን ያደረገ እግዚአብሔር ከአንዲት ከዕፀ በለስ በቀር ሌላው ነገር ለአዳምና ለሔዋን ተሰጥቷል። በሚበላ ነገር ግን በዚች በአንዲት ዕፀ በለስ በአምስቱ የሰውነት ክፍሎቻቸው ተጠቅሞ ከእግዚአብሔር ለያቸው እና የሰው ልጅ ወደቀ። ይሄ ወደቀ፣ አነሰ። ሲያንስ በሚበላ የወደቀው በሚበላ ነገር የሰው ልጅ ወደቀ። በሚበላ ነገርማ ከወደቃችሁ እኔ ደግሞ የሚበላ የሕይወት እንጀራ ሆኜ እመጣለሁ ብሎ እግዚአብሔር የሕይወት እንጀራ የሕይወት መጠጥ ሆኖ ወደ ዓለም መጣ። ምን አይነት እንጀራ ሆኖ? የሕይወት እንጀራ። እስኪ የሕይወት እንጀራ ሆኖ የሕይወት መጠጥ ማነው እርሱ? ይገርመኛል በእውነት እንዲህና አባት አለማሰብ በይመና
ከራስ ፀጉር በአካል እዚያ ያክል እስከ እግር ጥፍር ድረስ ያከበረን፣ በትዳር ያከበረን፣ በልጆች ያከበረን፣ እንዲህ እንድናመልከው የሰበሰበን እግዚአብሔር በልዩ ልዩ ሀብታት በእኔ እግዚአብሔር ያከበረን፣ እንደገና ደግሞ መጨረሻ ላይ ራሱን ብሉኝ ጠጡኝ ብሎ ራሱን የሰጠን እግዚአብሔር ደግሞ መጨረሻ ላይ ይመጣል። እግዚአብሔር ሲመጣ የመጨረሻውን ስጦታ ይዞ ነው የሚመጣው። የመጨረሻው ስጦታ ማናት? መንግስተ ሰማያት በመስኪ ማናት? መንግስተ ሰማያትን ሊሰጠን ነው የሚመጣው እግዚአብሔር። እና መንግስተ ሰማያትን ከእግዚአብሔር እጅ ለመቀበል እንዲሁ እግዚአብሔር ግብዝነት በሌለው ሱታፌ እያመለኩ መኖር እንዲህ ከኖር ነገ እንዲሁ ነን እንወርሳታለን። እንዲሁ ነን እንድንወርሳት የአባታችን እግዚአብሔር መልካም ፈቃድ ይሆናል። እግዚአብሔር የሚበላ የህይወት እንጀራ የሚጠጣ የህይወት መጠጥ ሁሉ የተሰጠበትን ዘመን ቅዱስ ማቴዎስ ያወራት ይለዋል። ያ ምን ይለዋል? ምእመናን የህይወት እንጀራ ዛሬም በየጊዜው ሲሰው የሚኖር ግን እኛ ከዚህ እየራቅን እንኖራለን። እስኪ እንደው ንስሐ ገብታችሁ ቁርባን ይሄ በዚህ ምስጢር ይሄንን ከዚህ ምስጢር ጋር ሱታፊ ያድርጋችሁ የምትኖሩ አሁን እጃችሁን አውጡ ብትሉ አታውጡ። እየራቅን ነው። የህይወት እንጀራ ብሉ ተመገቡ እንርቃለን። ቅዱስ ማቴዎስ ግን ያ ዘመን ይላል ክርስቶስ የሚበላ እንጀራ ሆኖ እስከ ዕለተ ምጽአት ድረስ ሲሰጥ የሚኖርበትን ያ ዘመን እያለ ቅዱስ ማቴዎስ ይናገራል ማለት ነው። የመጨረሻው ቅድም በጥንተ ተፈጥሮ እንዲያድርጎ ያከበረን እግዚአብሔር በሐዲስ ተፈጥሮ እኛን ከፍ ያደረገበት በሐዲስ ተፈጥሮ የፈጠረበትን ዘመን ያ ወራት ያ ጊዜ እያለ ይናገራል። ያ ዘመን ትላንት ይህን ሁሉ ያደረገ እግዚአብሔር ያደረገበት ዛሬም የእያንዳንዳችንን ህይወት የሚያስተካክልባት ያ ዘመን ይህች ሰዓት ናት። ለዚህ ሰዓት ያደረሰን እግዚአብሔር ስሙ ለዘላለም የተመስገን። ምን አደረገ? ከዛ በኋላስ በዚያ ወራት ይላል ይሄ በደረቅ ግንባሬን የፈጠረበት ለምጻሞችን ያነጻበት ለ38 ዘመን በደዌ ዳኛ በአልጋ ቁራኛ ተይዘው የነበሩትን አልጋህን ተሸክመ ሂድ ባለበት ዘመን በዚያ ዘመን ምን አደረገ እግዚአብሔር? ውሃ አለፈ፣ በእርሻ መካከል አለፈ ይላል። በምን መካከል አለፈ? ኧረ ተናገሩ። በምን መካከል? በምን? በሰብል ይሄ አዝመራ አሁን በታኅሳስ እንደማለት ነው። አሁን ገጠር ስትሄዱ አተሩ አፍርቶ ባቄላው አፍርቶ ስንዴው አፍርቶ አሁን እኛ ቆሎ ትምህርት ቤት ስንማር በዚህ ወቅት በእውነት አንራብም ነበር ሄደን እየበላን ማለት ነው። ሄደህ ዝም ብለህ ቀይተህ በጭብጥ በዚህች ልክ ከዚህች በላይ ከዚህች ካሳለፍክ ትያዛለህ፣ ሌባ ነህ ትባላለህ። ከዚህች ካላተረፍክ ግን በዚህች ልክ ሰብስበህ መብላት ከፈለክ ቦታ ቁጭ ብለህ መብላት ትችል ነበር። አሁን ግን እንኳን ጭብጥ አንዲት ፍሬ ብትይዝ እጅህን ነው የሚይዘው። አሁን ዘመኑ እየተሸረሸረ የአባቶቻችንን ዘመን እግዚአብሔር ያምጣልን። አይሻልም ወይ? እና አለፈ ይላል። በእርሻው ማሳ አዝመራው ባለበት የስንዴው እሸት ባለበት እግዚአብሔር አለፈ ይላል። ማን ያለፈው? እና ወአርዳኢሁሰ ሪሙ ወአሃዙ ይምሃው ሰዊተ ወይብሉ ይላል። ይሄ የግዕዝ ቋንቋ ደቀ መዛሙርቱ ተርበው ነበር ይላል። እነማን ናቸው የተራቡ? እኔ ይገርመኛል ይሄ ነገር ጌታን ይዘው ወይማን አሁን ለእኛን እንዲህ አድርጎ የሚያኖረን በመሃል እጁ እንዲህ የሚያኖረን እግዚአብሔር ይዘው ከእርሱ ጋር ይሄዱ ተርበው ነበር ይላል። አሁን እግዚአብሔር እነሱን ማብላት አቅቶት ነው? ማጥገብ አቅቶት ነው? ግን እዚያ ውስጥ ይሄ ያልተስተካከለ ስሁት ህይወት የነበራቸው ፈሪሳውያን አሉ። እዚያ እነሱ ውስጥ የነበረውን ስሁት የሆነውን ህይወት ለማስተካከል ወይም ይሄ ለመተርጎም ያልተተረጎመውን ህይወታቸው እንዲተረጎም ለማድረግ ራሳቸውን ከፍ አድርገው ባዶ የሆነ ህይወት ይዘው
ሰውን የሚያንቋይ እነዚያን ለማስተካከል ደቀ መዛሙርቱ ተርበው ነበር ይላል እና ወአሃዙ እሸቱን በዚያ ሲያልፉ ክርስቶስ ከፊት እየቀደሙ ጠጠሩን ያነሳሉ ክርስቶስን እንቅፋት እንዳይመታው ደቀ መዛሙርቱ ይሄን እያደረጉ ደግሞ አንዳንዶቹ እሸት እየቀጠፉ ይበላሉ እና ይህች ቀን ቀዳሚት ሰንበት ናት። ማናት አልኳችሁ? ቀዳሚት ሰንበት ደግሞ አይሁድ ሲያከብሩ አይሁድ ደግሞ ቀዳሚት ሰንበትን ሲያከብሩ ይውላችሁ እጃቸውን እንዲህ ከዘረጉ እንዲቻ ይመልሱ ቁጭ ካሉ አይነሱ በር ከዘጉም አይከፍቱ ከተከፈተም አይዘጉ እና መጨረሻ ላይ እንደው አሁን የኛ ስልስ እኮ አይሰልሱም ይላሉ። ስልስ ይሄ ምን ያህል ድሃ እኛ እንዲሁ እንደምናከብራት አይደለም። እኛማ የታመመት ግብረ ሰንበት የሚባል የታመመን ጠይቅባታለን፣ የሞተ ሰውን ቀብርባታለን፣ እንዲህ ለአምልኮት እንሰበሰብባታለን። የሰበሰበን እግዚአብሔር ስሙ ለዘላለም የተመሰገነ እና ሳዩ ክርስቶስን ይከተሉታል ለማጣላት ከንጉሱ ጋር ከቄሳር ጋር ለማጣላት እየተከተሉ ደቀ መዛሙርቱ ሲያዩ እሸቱን እያሹ ይበላሉ። ወይቤልዎ እንዲህ አሉት ሬ አርዳይከ ዘይገብሩ ደቀ መዛሙርት የሚያደርጉትን አታይም አሉት። ፈሪሳውያን ናቸው። ማናቸው አልኳችሁ? ፈሪሳውያን ደግሞ በእውነት ህይወታቸው ግብዝነት የተሞላ ነው። በእውነት ይሄ አሁን በዚህ ከአምስቱ ምስጢራት አንዱ ምስጢረ ትንሣኤ ነው። ምስጢረ ትንሣኤ ላይ በጣም ይሄ የወደቀ መባል ከሞት በኋላ እንደገና እየተዋለድ እንኖራለን ብለው የሚያስቡ ናቸው። እንዲህ አይነት ያልተስተካከለ ይሄ ስውት የሆነ ህይወት ይዘው ግን እሸት ቀጥፈው የሚበሉትን ለምን እያሉ ይቃወማሉ። አሁንም እኮ እንደ ሀገር አሁን መቀጠል እንደ ዓለምም መቀጠል ያልቻልነው እንደ ቤተሰብም እንደያንዳንዱ ይሄ በምንኖረው ይሄ ማህበራዊ ህይወት ውስጥ ሁሉ ያ ሁሉ ማስቀጠል ሰው አቅቶታል። ለምን ምንድን ነው ይሄ ባልተስተካከለ ማንነት የሚስተካከል ማንነት የለም። ባልተቀደሰ ሰውነት የሚቀደስ ሰውነት የለም። ሰው ሲቀደስ ያልተቀደሰውን ይቀድሳል እና ጌታ ምን ይላል? ወመደልው አውጽእ ሰሩ ይዘው አንተ ግብዝ አስቀድሞ ወንድም ውስጥ ያለውን ጉድፍ ከማውጣት በፊት አንተ ውስጥ ያለውን ጉድፍ አውጣ ይላል። እኔ ውስጥ የገባውን እኮ ጉድፍ ለማውጣት እሱ ውስጥ ጉድፍ ካለ እንዴት አድርጎ ነው እኔን የሚያወጣልኝ? እዚህ ጋር የለው እሱ እያለቀሰ እንዴት ነው እኔን ያው ይቻላል እንዴ? ይቻላል አይቻልም። እና ፈሪሳውያንም እንዲህ አይነት ህይወት ነው ያላቸው። እኔ ያርዳይከ ዘይገብሩ ዘይከውን ገቢረ በዕለተ ሰንበት እንዴት በዕለተ ሰንበት እስካሁን ተደርጎ የማያውቅ የወደፊትም የማይደረግ ደቀ መዛሙርትህ እሸቱን እየቀጠፉ ሲበሉ ዝም ትላለህን አሉት። ረሃብ ከባድ ነው ባይበላ ሲጀመር እሸት መቅጠፍ እኮ ይሄ የአእምሮት ምንድን ነው? ይሄ እሸት የሚበላ ሰውም እርቦት ነው እንደሆን ስትለዋል እስኪ እንደው እሸት አምሮኛል አይደል እንደምትለው ባይበላ ነው አይደለም? እስኪ እንደው እሸት ልቅመስ እኮ ነው እንጂ እንደው የራበው ሆዱ ጠግቦ እንደው እንደዚህ ተወጥሮ እስኪ ደግሞ የእሸትማ ያክል አይጠፋም ብሎ እሸትማ ይበላል እንዴ? እና ሲጀመር በእውነት ፈሪሳውያን እይታቸው ትክክል አይደለም። እና የሚያደርጉትን ይሄ እንዴት አሉት። ጌታም እንዲህ አላቸው ወይቤሎሙ እያነበብክሙ እናንተ አላነበባችሁም እንዴ አላቸው። ዘገብረ ዳዊት አምህረበ ውእቱኒ ወእለ ምስሌሁ ዘከመ በአቤቶ ለእግዚአብሔር ወበልዐ ኀባሁ ዘቁርባን ዘኢይከውኖ ለበሊ ዘእንበለ ለካህናት ለባሕቲቶሙ ይላል። ምን ማለት ነው? ዳዊት ከእርሱ ጋር የነበሩ ሰራዊቱ አጃቢዎቹን ይዞ ዳዊት ተራበ እና ሊቀ ካህናቱ አብያታር መጽሐፈ ነገሥት ቀዳማዊ ምዕራፍ 20 ቁጥር 1-2 ላይ እና በዚያን ጊዜ ወደ ቤተ መቅደስ ገባ። ለካህናት ከካህናት በቀር ሊቀበሉት ወይም ሊፈጽሙት የማይቻለው ምስጢር ተላልፎ ዳዊት ይሄን አድርጓል። ይሄን አላነበባችሁም አላቸው። አንገታቸው እንደፉ። ሲመጣ ያደርጋል ፈሪሳውያን
ሁለተኛ ወከበ ዳግመኛ ሳላነበባችሁ ከመካህናት ለውስተ ቤተ መቅደስ ያረኩስዋ ለሰንበት። በእርግጥ ያረኩስዋን የኛ መተርጉማኖች ተረጉሙ ይስዕርዋ ብለው ሰብረው ተርጉመውታል። ትላላችሁ ካህናት ተብሎ ያረኩስዋ ሲል ይስዕርዋ ተብሎ ተስተካክሎ ተተርጉሟል። የእናንተ ካህናት በብሉይ ኪዳን እውነት ነው እንዲህ አድርጋችሁ ታከብሯታላችሁ። ግን በጉን መስዋዕት አድርገው የእናንተ ካህናት ሲያቀርቡ ሲያርዱ ሲያወራርዱ ከመሬት አፈሩ ይዳሳል፣ ይቆፈራል፣ ሳሩ ይበጠሳል፣ ቅጠሉ ይረግፋል። ይሄንን አላያችሁም አላቸው። አንገታቸውን ደፉ። እንዴ እና ይሄ የእናንተ ካህናት ስለሆኑ የቤተ መቅደሱ አገልጋዮች ስለሆኑ ይሄን ካደረጉ የኔ ምሳሌ የሚሆነውን ቤተ መቅደስ የሚያገለግሉ የእናንተ ካህናት ይህን የሚያደርጉ ከሆነ አማናዊ ቤተ መቅደስ እኔን የሚያገለግሉ ቅዱሳን ሐዋርያት ስለራባቸው እሸት ቀጥፈው እያሹ ቢበሉ ጥፋቱ ምንድን ነው? መሥዋዕተ አበድር እምነ መሥዋዕት፣ ከመሥዋዕት ይልቅ ምሕረትን። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 7 ላይ እንዲህ ይላል፣ ከመሥዋዕት ይልቅ ምሕረትን እወዳለሁ ይላል። ከምን ይልቅ አልኳቸው? ይሆናል ከምን ይልቅ ምን እወዳለሁ? ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል እግዚአብሔር። እና እነሱ ይህን ያህል ይከራከራሉ። አሁን ሐዋርያትን ዝቅ እሸቱን ከፍ ሰንበትን ከፍ አድርገው የሐዋርያትን ሰውነት ዝቅ አድርገው ይናገራል። ትክክል አይደለም። እንዲህ አላቸው፣ ሰንበትሳ ተፈጥረት በይተሰብ። ሰንበት እኮ የተፈጠረችው ለሐዋርያት ለሰው ነው አይደለም? ይሆናል ሰንበት የተፈጠረችው ለማን ነው? ለእኛ ነው። ዋኮ ሰብ በይተሰናት። ሰው ለሰንበት አልተፈጠረም። ተፈጥሯል ተፈጥሯል። ሰንበት ለእኛ ናት። እግዚአብሔር ለሰንበት ወልደ ይጓለ መሄው። ስለዚህ ሰው ሲራብ በሰንበት እንዲህ ያደርግ ነውር አይደለም። ትልቁን ትንሽ አደረጋቸው፣ እንደገና ትንሹን ደግሞ ከትልቁ አስበለጣቸው። ከዛሬ ጀምሮ ይሄን እንዳታደርጉ አላቸው። እሺ አሉ ፈሪሳውያን። ወደ ምኩራባቸው ገባ። ሁለተኛ ገባና በዚያ በምኩራብ ረከበ ብእሴ ዘይፍሰት እዴሁ፣ እጁ የሰለለች ሰው አገኘ እና ፈሪሳውያን ይሄን ሰው እንዳይፈውሰው አሁንም ሄዱና ጠየቁት። አንተ መምህራችን አሉት። አቤት። በዕለተ ሰንበት እንደው በቀዳሚት ሰንበት መፈወስ ይገባል አሉት። እንዴት አይነት በእውነት ይሄ የከበደ ህሊና ነው ወይመና! ይህ በክፋት የተገነባ ህሊና! እግዚአብሔር በእውነት ልባችን ውስጥ እንዳለት የጠነከረውን ክፋት እግዚአብሔር ያስወግድልን። ሰው እንዲህ ሲሆን ከባድ ነው። ወንድሙን እየገባ ለእግዚአብሔር መስዋዕት ያቀረበ ይመስለዋል። ሰው እንዲህ አይነት ህይወት ሲኖረው ወንድሙን ሰይፍ አስቀምጦ ፎቶ ይነሳል። አቤት 21ኛው ክፍለ ዘመን የኛ ዘመን እኮ ይሄ እኮ ነው። ወንድሙን እንዲህ እየገዘገዘ እየሳቀ እየጠጣ እንደዚህ ፎቶ የሚነሳ እና ከዛስ ይገባልን አሉ። አይገባም ቢላቸው እንዴ ሰው አይደል እንዴት የሰው ተፈጥሮ ያሳዝነው ሊሉት ነው። እንደገና ደግሞ ይገባል ቢላቸው እንዴት ሰንበት ሻረ ብለው ከቄሳር ጋር ለማካሳስ ነው። ጌታም አንድ ጥያቄ ጠየቃቸው። እስኪ ልጠይቃቸው አለ። እሺ እየሰማችሁ ነው የሚሆነው። ጨርሻለሁ። ልጨርስ ትንሽ ነገር እና እስኪ ከእናንተ መካከል እኔ አሁን ይሄንን በሽተኛ ይፈውሰዋል ብላችሁ እንደዚህ የምትሉ ከሆነ እስኪ ጥያቄ ከእናንተ መካከል በግ ያለው ሰው በጉ ዋሻ ቢገባበት ዝም ብሎ ነው የሚተው ሲሏቸው፣ አይተውም። ሳሩን ቆርጦ መሬቱን ድሶ ቆፍሮ በጉን ያወጣዋል። እንዴ ሳር ከበጠሳችሁ ቅጠል ካረገፋችሁ መሬት ከሻራችኋታ ይሄ እኮ በግ ነው፣ እንስሳ ነው። እስኪ አሁን ከተፈጥሮተ እንስሳና ከተፈጥሮተ ሰብ ከሰው ተፈጥሮ ማን ይበልጣል? በይመና እንዴ ይሄን የምታደርጉ ከሆነ እኔ እንደ ሰው የምፈውሰው ምንድነው ችግሩ? ስለዚህ ከተፈጥሮተ እንስሳ ተፈጥሮተ ሰብ ይበልጣል። ይከውንኬ በሰንበት ገቢረ ሰናይ፣ በሰንበት መልካም ነገር ማድረግ
ተፈቅዷል አለና እጅህን ዘርጋ። እጁን ሲዘረጋ እንደ ቀድሞ ሆነችለት ይላል። ስሙ ለዘላለም የተመሰገነ ይሁን። አያችሁ። ከዛ ወተማከሩ ፈሪሳውያን በበይናቲሆሙ ከመ ይቅትልዎ፣ ይሄን ስላደረገ ሊገድሉት ተማከሩ ይላል። መድኃኒታቸውን ለመግደል የህይወት እንጀራቸውን ለመቅበር የህይወት መጠጣቸውን ለመቅበር ተማከሩ። ይሄን ሲያደርጉ ወተግሂሰ ወአእምሮ ኢየሱስ ተግሂሰ ይላል፣ ሸሸ ይላል። አሁን እግዚአብሔር ፈርቶ መሰላችሁ እንደማይመና መከራ በመጣባችሁ ጊዜ ሽሹ ሲል ወገሰጾሙ ከመ ያግህድዎ፣ ይሄን ምስጢርም ለማንም እንዳይነግሩ ቅዱሳን ሐዋርያትን ገሰጻቸው። ለምን? ውዳሴ ከንቱ እንዳይሆን፣ ይሄ የሚጠበቅ ምስጢር እየጠበቁት እንዲኖሩ፣ እንደገና እንዳይጠራጠሩ። እስከ ዕለተ ትንሣኤ እግዚአብሔር ይሄ የሚሞተው በዕለተ ዓርብ ነው። ያን ጊዜ እግዚአብሔር በዚያች ቀን አይሞትም። እዚያ እያለ ረፉ ብሎ ቢላቸው ወይም እነሱ ሊገቡ ሲሰበሰቡ ይሄ ሳይሞት ቢቀር በምታት ነው እንዳይሉት እግዚአብሔር ይህ ምስጢር እንዳይገለጥ እስከ ዕለተ ዓርብ እስከ ዕለተ ትንሣኤ እንዲጠበቅ ሆነ። በጊዜው ተገልጧል ማለት ነው። ይህ ሁሉ ምስጢር የተሰነደባትን ያችን ጊዜ ቅዱስ ማቴዎስ ያወራት አለ። ያ ምን አልኳችሁ? እስኪ ተናገሩ። እና እንግዲህ አሁን ስጠቀልለው እግዚአብሔር ታላላቅ ምሕረቶችን አድርጓል። አላደረገም? እኛም ከእግዚአብሔር ምሕረት እንፈልጋለን። አንፈልግም ወይ? መና የእግዚአብሔርን ምሕረት ለማግኘት ከኛ የሚጠበቁ 3 ምሕረቶች አሉ። ስንት ምሕረቶች? የመጀመሪያው ምሕረት ሥጋዊ ነው። ሁለተኛው ምሕረት መንፈሳዊ ነው። ሶስተኛው ምሕረት ነፍሳዊ ነው። ምሕረት ሥጋዊ ማለት ቆርሶ ማጉረስ፣ ቀዶ ማልበስ። ምሕረት መንፈሳዊ ደግሞ መክሮ አስተምሮ ከሌላ ሃይማኖት ወደ ርትዕት ወደ ሆነችው ሃይማኖት ማምጣት ምሕረት ነፍሳዊ መጥወተርስ ነውና እኛም እነዚህም ከኛ የሚጠበቁትን ምሕረቶች አድርገን ትልቁን የእግዚአብሔር ምሕረት እንድናገኝ የአባታችን የእግዚአብሔር መልካም ፈቃድ ይሆንልን። የእግዚአብሔር ልጆች ከኛ የሚጠበቀውን የእኛን ድርሻ ተወጥተን እግዚአብሔር ለእኛ ያዘጋጀውን በረከት እንድናገኝ የአባታችን የእግዚአብሔር መልካም ፈቃድ ይሆንልን። እግዚአብሔር በሕይወታችን ውስጥ የዋለልን ውለታ እያሰብን በምግባር በሃይማኖት ጸንተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን መንግሥቱን እንድንወርስ የአባታችን እግዚአብሔር መልካም ፈቃድ ይሆንልን። ፈሪሳውያን ውስጥ የነበረውን ስህተት ያስተካከለ የነቀለ እግዚአብሔር በእኛም ውስጥ ያለውን ስሁት የሆነውን ሀሳብ ሕይወት እግዚአብሔር እንዲያስተካክልልን እሱ መልካም ፈቃድ ይሆንልን። ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለመምህራችን ለመጋቤ ሐዲስ መምህር አብይ ለቤዛ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። የአገልግሎት ዘመናቸውን ይባርክልን። አመስግኑ እግዚአብሔርን። በመምህራችን